ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1962 በኮሎምቢያ ዋና ከተማ ቦጎታ ውስጥ ነው። የታሪኩ ማዕከል ዶን ሉዊስ የተባለ ኃይለኛ የእጽ ንጉሥ ነው። ዶን ሉዊስ በጨካኝነቱ የሚታወቅና የከዳውን ወይም የናቀውን ሰው በፍጹም የማይምር ሰው ነው። አንድ ቀን ጧት ታማኝ ረዳቱና ረጅም ዘመን ጓደኛው ፋቢዮ ሊያገኘው መጣ። ፋቢዮ ለብዙ ዓመታት በታማኝነት ካገለገለ በኋላ በመጨረሻ ከዚህ ዓለም መውጣት እንደሚፈልግ ለዶን ሉዊስ በግልጽ ነገር ከአመጽና ከደም መፋሰስ ርቆ እንደ ማንኛውም ተራ ሰው ሰላማዊ ሕይወት የመኖር ህልም እንዳለው ገለጸለት። ጆን ሉዊስ የፋቢዮን ውሳኔ የተቀበለው ይመስላል። እንዲያውም ግዛቱን የገነባለትን ሰው በማጣቱ ትንሽ የመከፋት ስሜት ይታይበታል። ከመቀመጫው ተነስቶ ፋቢዮን በስሜት አቀፈው። ትዕይንቱ እውነተኛና ከልብ የመነጨ ይመስላል። ነገር ግን ያ ሙቀትና ፍቅር ቅዠት ብቻ ነበር። ያ የስንብት እቅፍ በእውነቱ የመጨረሻው መጨረሻ ጅማሬ ነበር። ፋቢዮ ዞር እንዳለ ዶን ሉዊስ ማክሮ የተባለውን ነፍሰ ገዳይ አስጠርቶ ፋቢዮ በዚያን ዕለት እንዲገደል ትእዛዝ ሰጠ። ፋቢዮ ነገሮች መልካም እንዳልሆኑ ቀድሞውኑ ስለተሰማው በፍጥነት ወደ ሚስቱና ወደ ትንሹ ልጅ ቤት መገስገስ ጀመረ። ጊዜው እያለቀበት እንደሆነ ያውቃል። ቤተሰቦቹን ለማዳን በመጓጓት ጊዜው ሳይረፍድባቸው ከቤተሰቡ ጋር ለማምለጥ ተዘጋጀ። ከመውጣታቸው በፊት ካታላ ለምትባል ልጁ አንዲት ትንሽዬ ቺፕና አድራሻ የተጻፈበት ወረቀት ሰጣት። በሱ ላይ ምንም አይነት አደጋ ቢደርስ እንኳ ይህ ቦታ ደህንነቷን እንደሚጠብቅላት ነገራት። ብዙም ሳይቆይ የፋቢዮ ትልቁ ስጋት እውን ሆነ። የዶን ሉዊስ ሰዎች ቤቱ ደረሱ። ከፋቢዮ ጠባቂዎች አንዱ ወዲያውኑ ተተኩሶበት ተገደለ። ይህም ለማምለጥ የነበረውን አነስተኛ ዕድል አጠፋው። ፋቢዮ ተከቦና በቁጥር ከሚበልጡ ጠላቶቹ ተዳክሞ ቤተሰቡን ከቤት ውስጥ ሆኖ ከመከላከል ውጪ ሌላ ምርጫ አልነበረው። ነገር ግን ዕድል ጨካኝ ሆነች። ጥቃት አድራሾቹ ቤቱን ሰብረው በመግባት ፋቢዮንና ሚስቱን በልጃቸው ፊት በአሰቃቂ ሁኔታ ገደሏቸው። ከጥቂት ደቂቃዎች በኋላ ማርኮ ወደ ካታላ በመቅረብ ቺፑን እንድትሰጠው ጠየቃት። ይሁን እንጂ ትንሿ ልጅ እጅ ከመስጠት ይልቅ በማይታመን ሁኔታ በከፍተኛ ቁጣ ማጥቃት ጀመረች። ማርኮን አጥቅታው ለማምለጥ ቻለች። እንዲያውም ቺፑ በእጃቸው እንዳይገባ ዋጠችው። ካታላ የአባቷን የመጨረሻ ቃል በማስታወስ በኋላ ላይ ቺፕ ውስጥ ምን እንዳለ እንኳን ሳታውቅ ለአንድ የመንግስት ባለስልጣን አስረከበች። ብቸኛ ፍላጎቷ አባቷ ባዘዛት መሰረት ወደ ሰላማዊ ቦታ የሚያደርሳትን ፓስፖርት ማግኘት ነበር። መዳረሻዋም በዩናይትድ ስቴትስ የምትገኝ ቺካጎ ስትሆን በዚያም የመትረፍና አዲስ ሕይወት የመጀመር ዕድል እንደምታገኝ ተስፋ አድርጋለች። ብዙም ሳይቆይ ካታላ በአንድ የተረሳና በፈራረሰ መንደር ውስጥ ደረሰች። ይህ ቦታ የቺካጎ እጅግ አደገኛ የወሮበሎች ቡድን ዋና መስሪያ ቤት እንደሆነ ይነገራል። በእጇ አንዲት ትንሽ ወረቀት ብቻ ይዛ ወደ አንዱ ክፍል እንዲገቡ ተደረገ። በዚያም አንድ ሰው በአሰቃቂ ሁኔታ ሲደበደብ በዓይኗ ተመለከተች። አንድ ሰው ዕለታዊ ክፍያውን ባለመፈጸሙ ምክንያት እየተቀጣ ነበር። ይህንን ቅጣት የሚሰጠው ደግሞ ኤሚሊዮ የተባለ በከተማው እጅግ ኃይለኛ የሆነው የወሮበሎች ቡድን መሪ ነው። እሱ የፋቢዮ ወንድምና የካታላ አጎት ነው። የኤሚሊዮ እናት ካታላን በሞቅታ ተቀበሏት። ነገር ግን በትንሿ ልጅ ውስጥ እየተቀጣጠለ ያለውን የቁጣ ማዕበል አላስተዋሉም ነበር። ካታላ አሁን አንድ አባዜ ተጠናውቷታል። ራሷን ወደ ገዳይነት በመቀየር ጠንካራ ተዋጊ መሆን። የልጅቷ ፍላጎት ኤሚሊዮን በእጅጉ አስደነገጠው። እንዳጎትነቱ እንዲህ ያለች ትንሽ ልጅ በደም የተጨማለቀ መንገድ እንድትከተል ሊፈቅድላት አልፈለገም። ይልቁንም የተሻለ የወደፊት ሕይወት እንዲኖራት በማሰብ ትምህርቷን እንድትቀጥል አጥብቆ አሳሰባት። ካታላ ግን ይህንን ሐሳብ በጽኑ ተቃወመች። የእሷ ብቸኛ ዓላማ የወላጆቿን ደም መበቀል ብቻ ነው። ካታላ በሐሳቧ በመጽናቷ የተበሳጨው ኤሚሊዮ ትዕግስቱ ተሟጦ በክፍሉ ውስጥ ጥይቶችን በመተኮስ ከፍተኛ ትርምስና ፍርሃት ፈጠረ። በማንኛውም የሕይወት ጎዳና ውስጥ ሌላው ቀርቶ በወንጀል ዓለም ውስጥ እንኳን ብልሃትና ዕውቀት ወሳኝ መሆናቸውን አስጠነቀቃት። እንግዲህ ኮሎምቢያና የተሰኘው ይህ ታሪካችን በእውነት የሚጀምረው እዚህ ጋር ነው። እስካሁን እያያችሁት ከሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ከ15 ዓመታት በኋላ ሁለት የትራፊክ ፖሊሶች በፓትሮል መኪናቸው ውስጥ ሆነው በርገር እየበሉ ሳለ አንድ በከፍተኛ ፍጥነት የሚነዳ መኪና ድንገት መጥቶ ገጫቸው። ከመኪናው መሪ ጀርባ ያለችው ደግሞ አድጋና በራስ መተማመኗ የሚታይባት ካታላ ነበረች። እጅግ በጣም የሰከረችም ትመስላለች። ይሁን እንጂ ይህ አደጋ በአጋጣሚ የሆነ አልነበረም። ካታላ ሆን ብላ በፖሊስ ቁጥጥር ስር በመዋል ወደ እስር ቤት ለመግባት ያቀደችው ዕቅድ ነበር። በዚያው ሰዓት በአገር ደረጃ የሚፈለግ አንድ ትልቅ ወንጀለኛ በዚህ እስር ቤት ውስጥ ለጊዜው ታስሮ ይገኛል።
በዚያው ምሽት ካታላ ብልሃትነቷንና ቅልጥፍናዋን በመጠቀም የፀጉር ማስያዣ ብቻ በመጠቀም የክፍሏን በር ከፍታ ለማምለጥ ቻለች። ካታላ በድብቅ ወደ ኤሌክትሪክ ክፍል ከገባች በኋላ የአየር ማናፈሻ ቱቦዎቹን በመጠቀም ጉዞዋን ቀጠለች። በጥቂት ቅጽበታት ውስጥ አንድ ረጅም ፀጉር ያለው ግዙፍ ሰው ምንም አይነት ማመንታት ሳይታይበት ተተኩሶበት ተገደለ። ይህ ድንገተኛ ግድያ በባለስልጣናቱ ዘንድ ከፍተኛ ጥርጣሬን ፈጠረ። ገዳዩን ለመፈለግ እስር ቤቱ ሙሉ በሙሉ ቢዘጋም የፖሊስ መኮንኖቹ የካታላን ክፍል ሲፈትሹ ግን ሁሉም ነገር ሰላም መስሎ ተገኘ። ካታላ ምንም እንዳልተፈጠረ ሁሉ የምሽት ልብሷን ለብሳ በዝምታ ተኝታ ነበር። በማግስቱ ጠዋት ሮዝ ጄምስ የተባለ የደህንነት ወኪል ትላንት ምሽት የተፈጸመውን ምስጢራዊ ግድያ ለመመርመር እስር ቤቱ ደረሰ። ሮዝ ጄምስ የወንጀሉን ቦታ በሚመረምርበት ወቅት በሟቹ አካል ላይ የተቀረጸ አንድ የተለየ ምልክት ተመለከተ። ይህ ዝርዝር ሁኔታ ግድያው ካልተፈቱና ተመሳሳይ ምልክት ካላቸው በርካታ ተከታታይ ግድያዎች ጋር የተያያዘ መሆኑን እንዲያመን አደረገው። ሮዝ በእስር ቤት ውስጥ ምርመራውን በሚቀጥልበት በዚያው ቅስፈት ካታላ ምንም አይነት ጥርጣሬ ሳትፈጥር በሕዝቡ መካከል በሰላም ወጣች። እሷን በሚፈልገው ሰው አፍንጫ ስር ምንም ሳትታወቅ በነፃነት ተራመደች። ከዚያን ጊዜ ጀምሮ በድምሩ 22 ግድያዎች በተመሳሳይ ዘይቤና ምልክት ጋር ተያያዙ። ሮዝ ገዳዩ ሆን ብሎ መልእክት እየላከ እንደሆነና መልእክቱም ለተወሰኑ ሰዎች ብቻ የታለመ መሆኑን መረዳት ጀመረ። በሌላ በኩል ደግሞ ሪቻርድ የተባለ የሲአይኤ ወኪል አሁን መኖሪያቸውን ቀይረው በአሜሪካ ሌላ አካባቢ የሚገኙትን ዶን ሉዊስ እና የወረበሎቹን ቡድን ጎበኘ። ሪቻርድ በአንድ ጋዜጣ ላይ የወጣውን ጽሑፍ ለዶን ሉዊስ ካሳየው በኋላ ይህንን ምስጢራዊ ገዳይ ለመያዝ እንዲረዳው ጠየቀው። ዶን ሉዊስ ግን ትብብር ከማድረግ ይልቅ ቁጣውን በታማኙ ገዳዩ ማክሮ ላይ አፈሰሰ። አሁን ለተፈጠረው ትርምስ ሁሉ እውነተኛው ተጠያቂ ማርኮ እንደሆነ በመጥቀስ ወቀሰው። በዚህ መሃል ሮዝ የገዳዩን ፈለግ በመከተል ምርመራውን በጥልቀት ቀጥሏል። እያንዳንዱ ተጎጂ የሚፈለግ ወንጀለኛ መሆኑ ታወቀ። በመጨረሻም ሮዝ አንድ የሚገርም ዝርዝር እውነታ አገኘ። አንዱ ግድያ በተፈጸመበት ሰዓት ገዳዩ በይፋ በእስር ቤት ውስጥ ነበር። ምሽት ሲሆን ዳኒ የተባለ ወጣት ወደ ቤቱ ያመራ ነበር። ካታላ በዚያ እየጠበቀችው እንደሆነ ግን አላወቀም። ዳኒ ሰዓሊ ሲሆን በቅርቡ ከካታላ ጋር መቀራረብ የጀመረ ሰው ነው። በዚያኑ ምሽት ሁለቱ አብረው ጊዜ አሳለፉ። ነገር ግን አደጋው ቀስ በቀስ እየቀረበ መሆኑን አልተገነዘበም ነበር። በማግስቱ ጠዋት ካታላ አጎቷን ለማግኘት ወደ አንዲት ትንሽዬ የልብስ ማጠቢያ ቤት ሄደች። በዚያም ኤሚሊዮ ዊሊያም ዊዲጋርድ የተባለ ኃይለኛ የወንጀለኛ ቡድን መሪ ፎቶግራፍ አሳያት። እሱም ቀጣዩ ኢላማዋ መሆኑን ነገራት። ኤሚሊዮ እነዚህን ግድያዎች እንድትፈጽም ካታላን በሚስጥር ሲያዛትና ሲያሰለጥናት እንደነበር አሁን ግልጽ ሆነ። በሁለቱ መካከል ያለው አለመግባባት በከፍተኛ ፍጥነት ጨመረ። ኤሚሊዮ ካታላ በገደለቻቸው ሰዎች ላይ ያንን መለያ ምልክት መሳሏን እንድታቆም በንዴት አዘዛት። ይህ ምልክት እሱንና ቤተሰቡን ለአደጋ ያጋልጣል ብሎ ሰግቷል። ካታላ ግን ለመስማት ፈቃደኛ አልሆነችም። የእሷ ብቸኛ ትኩረት ዶን ሉዊስን ማደንና የወላጆቿን ደም መበቀል ላይ ብቻ ነው። ካታላ ገንዘብና ፓስፖርት ጨምሮ አስፈላጊ የሆኑ ቁሳቁሶችን ካዘጋጀች በኋላ ቀጣዩ ኢላማዋ በሰሜን አሜሪካ ካሉ ጥንታዊ ከተሞች አንዷ ወደ ሆነችው ወደ ሜክሲኮ ተጓዘች። በውድጋርድ እጅግ ጥብቅ ጥበቃ በሚደረግበት መኖሪያ ቤት ውስጥ የእሱን የምሽት መዝናኛ ማንንም እንዳያስተጓጉል ጥበቃው ተጠናክሮ ነበር። ነገር ግን ይህ ሁሉ ካታላን ሊያስቆማት አልቻለም። ካታላ ብልሃትነቷንና ቁጥብነቷን በመጠቀም በሻርኮች የተሞላ የውሃ ገንዳ ውስጥ በመዋኘት ሕንፃ ውስጥ ሰርጋ ገባች። ብዙም ሳይቆይ ሁሉም ሰው በከባድ እንቅልፍ ውስጥ ወደ ነበረበት መኝታ ክፍል ደረሰች። ውድጋርድ ከእንቅልፉ ሲነቃ በሆዱ ላይ የተቀረጸው ምልክት አይቶ በድንጋጤ ተዋጠ። ጠባቂዎቹ ቀድሞኑ መታረዳቸውን ሲረዳ ከፍተኛ ድንጋጤ ውስጥ ወደቀ። ሁለት ሽጉጦችን ይዞ ወራሪዋን በመፈለግ በፍርሃት ወደፊት ተራመደ። ወደ አኳሪየሙ ሲቃረብ ካታላ ከጀርባው በድንገት መጥታ እግሮቹን ተኮሰችበት። እሱ እየተዝረከረከ ሲወድቅ፣ እሷ ግን ምንም ሳትቸኩል በትዕግስት ትመለከተው ነበር። ከጥቂት ደቂቃዎች በኋላ ውድጋርድ ወደ ሻርክ ገንዳ ውስጥ ወደቀ። በዚያም ሻርኮቹ ስራቸውን ጨረሱ። ተልዕኮዋን ካጠናቀቀች በኋላ ካታላ ወደ ዳኒ አፓርትማ ተመለሰች። በዚህ ጊዜ ግን ዳኒ ካታላ በእውነቱ ማን እንደሆነች ለማወቅ ያለው ጉጉት እየጨመረ መጣ። በዚያ ምሽት በህይወቱ ውስጥ ብቅ እያለች የምትጠፋውን ይህችን ሚስጥራዊ ሴት ለመረዳት በመጓጓት ጥያቄዎችን ለመጠየቅ ድፍረትን አገኘ። ካታላ ግን ማንነቷን ደበቀች። ለእሷ
ዳኒ ጊዜያዊ ማምለጫ ብቻ ነው፣ ያለምንም ስሜታዊ ትስስር ለምቾት ብቻ የምትፈልገው ሰው። በዚያ ምሽት አብረው ስላሳለፉ ካታላ በማግስቱ ጠዋት ረፍዶባት ነቃች። ቤተ መጽሐፍ ውስጥ የጠበቃት ከነበረው አጎቷ ኤሚሊዮ ጋር መገናኘት ነበረባት። እዚያ ስትደርስ ኤሚሊዮ በከፍተኛ ቁጣ ተሞልቶ አገኘችው። ቁጣው ስለመዘግየቷ ሳይሆን በሜክሲኮ ስላደረገችው ድርጊት ነበር። ያደረገችው ነገር እጅግ ጨካኝ ከመሆኑም በላይ በዚያ ከነበሩት መካከል አንዱ የኤሚሊዮ የቅርብ ዘመድ ነበር። በተመሳሳይ ሰዓት ዳኒ ለቅርብ ጓደኛው ራያን የልቡን ያጫውተው ጀመር። ስለዚህች ሚስጥራዊ ሴት በደስታ ይነግረው ነበር። እሷ የምትመጣው ለስጋዊ ፍላጎት ብቻ እንደሆነና ከዚያም ደብዟ እንደሚጠፋ ገለጸለት። ዳኒ መልስ ፍለጋ በትላንትናው ምሽት በድብቅ ያነሳትን የካታላን ፎቶግራፍ ለራያን አሳየው። ጓደኛው ማንነቷን እንዲያፈላልግለት ተስፋ አድርጎ ነበር። ዳኒ ያልተረዳው ነገር ቢኖር ራያን ፎቶግራፏን በፖሊስ መስሪያ ቤት ውስጥ ለሚሰራው አማቹ በሚስጥር መላኩን ነበር። ሊረዳው ብሎ ያደረገው ንጹህ ሙከራ በፍጥነት ወደ ጥፋት ተቀየረ። በዚያች አንዲት ፎቶግራፍ ምክንያት ወኪል ሮዝ በመጨረሻ የካታላን ማንነት ለይቶ አሁኑኑ ያለችበትን ቦታ ማግኘት ቻለ። ቆይቶም ካታላ የዳኒን ድምፅ ለመስማት ብቻ ስትደውልለት ሁሉም ነገር ግልጽ ሆነላት። ዳኒ ከጥቂት ምሽቶች በፊት ፎቶዋን አንስቶ እንደነበር በነገራት ቅጽበት ካታላ የስልክ ጥሪዋ በደህንነቶች እየተጠለፈ መሆኑን ተረዳች። ፖሊሶቹ ቀድሞውኑ ከአፓርታማ ውጪ መክበባቸውን አወቀች። ማንነቷን መታወቁና መከበቧን ስትረዳ ካታላ በፍጥነት እርምጃ ወሰደች። ትኩረታቸውን ለመስረቅ የሻወር ውሃውን ከፈተችው። ከዚያም ተፈትልካ ወደ ታችኛው ክፍል በመውረድ የጥይት መተኮሻ መሳሪያዋን ያዘች። ወኪል ሮዝ ቡድኑ አፓርታማውን ሰብረው እንዲገቡ ትዕዛዝ በሚሰጥበት ሰዓት ካታላ የማምለጫ መንገድ ለመፍጠር ሌላኛውን ግድግዳ ፈነዳችው። አሁንም ለጥቂት ፖሊሶቹ ሊይዟት ሳይችሉ ቀሩ። ካታላ ካመለጠች በኋላ በቀጥታ ወደ አጎቷ ቤት አመራች። እዚያ እንደደረሰች ግን የሚያስደነግጥና የሚያሰቃይ ትዕይንት ገጠማት። በቤት ውስጥ የነበሩት በሙሉ በአሰቃቂ ሁኔታ ተገድለዋል። ልቧ በሐዘን ተሰበረ። ወዲያውኑ ተጠያቂው ማን እንደሆነ አወቀች። ዶን ሉዊዝ እና ማርኮ እሷን ፍለጋ መጥተው ነበር። እሷን ለማግኘት ሲያቅታቸው ግን በቀላቸውን በኤሚሊዮ ቤተሰብ ላይ ተወጡ። ምሽት ሲሆን ካታላ ወደ ወኪል ሮዝ ጄምስ ቤት ሄደች። በዚህ ጊዜ በድብቅ ሳይሆን ፊት ለፊት ተጋፈጠችውና የዶን ሉዊዝ ያለበትን ቦታ እንዲነግራት ጠየቀችው። ረጋ ባለ ነገር ግን በሚያስፈራ ድምፅ። ሮዝ ሊረዳት ፈቃደኛ ካልሆነ ቀጣዩ የጥቃት ሰለባ የእሱ ቤተሰቦች እንደሚሆኑ በግልጽ አስጠነቀቀችው። ለቤተሰቡ ደህንነት የሰጋው ሮዝ ስለ ዶን ሉዊዝ የግፍ ግዛት ጠንቅቆ የሚያውቀውን ሪቻርድ ለማግኘት ሄደ። ሪቻርድ ግን ስለ ቡድኑ መደበቂያ መረጃ ለመስጠት አመነታ። ሮዝ ቤተሰቡ አደጋ ላይ መሆኑን ገልጾ ቢለምነውም ሪቻርድ ሐሳቡን የቀየረው ግን ድንገት ያነጣጣሪ ጥይት አጠገቡ ያለው ፎቶግራፍ ሲያደቃው ነበር። አደጋው እውነት መሆኑን ሲረዳ ሪቻርድ እጅ ሰጠ። ለካታላ የሚያስፈልጋትን መረጃና ለስኬቷ ወሳኝ የሆኑ ዘመናዊ የጦር መሳሪያዎችን ሰጣት። ካታላ በሁለት ታማኝ ውሾቿ ታጅባ ያለምንም ፍርሃት ተንቀሳቀሰች። ቤተሰቧን በማጣቷ የተፈጠረው ቁጣ በውስጧ እንደ እሳት እየነደደ ትኩረቷን ሙሉ ለሙሉ ዓላማዋ ላይ አደረገች። እሷ የቀረበች መሆኑን ሲረዱ በወረበሎቹ ቡድን አባላት መካከል ድንጋጤ ነገሰ። አንዳንዶቹ ለማምለጥ ቢሞክሩም አሁን ማምለጫ የለም። መኪናቸው ወደፊት መንቀሳቀስ እንደጀመረ ካታላ ያለምንም ማመንታት ጥይቷን አዘነበችባቸው። ድንገተኛው ጥቃት ሁሉንም ነገር ወደ ትርምስ ቀየረው። ዶን ሉዊዝ በድንጋጤ ተዋጠ። ማርኮም ዶን ሉዊዝን ወደ አስተማማኝ ቦታ እንዲሸሽ ካደረገው በኋላ ራሱ አደጋውን ለመጋፈጥ ወደ ኋላ ቀረ። ነገር ግን እቅዱ በፍጥነት ፈረሰ። በንዴትና በሐዘን የተሞላችው ካታላ የቀሩትን ዘበኞች በሙሉ አንድ በአንድ እያጸዳች ከፍተኛ ጥፋት አደረሰች። በመጨረሻም ትርምሱ ሲቆም ማርኮ ብቻውን ቀረ። ምንም ማምለጫ እንደሌለው ሲረዳ ከካታላ ጋር እጅ በእጅ የሚደረግ አሰቃቂ ፍልሚያ ውስጥ ገባ። በመጨረሻም ካታላ በኃይል በለጠችውና ሕይወት አልባ አካሉን መሬት ላይ ጥላው አለፈች። ጥቂት ራቅ ብሎ ዶን ሉዊዝ በፍርሃት የተንቀጠቀጠ ለማምለጥ ሲሞክር ይታያል። በድንገት ግን መንገዱ በአንድ የቆሻሻ መኪና ተዘጋ። በዚያው ቅጽበት በእጁ ላይ ያለው ስልክ መጮህ ጀመረ። ደዋዩዋ ካታላ ነበረች። አንዳንዶች እንዲገደሉ ሳይሆን ለመግደል የተፈጠሩ መሆናቸውን አስታወሰችው። ከጥቂት ቅጽበታት በኋላ ሁለት ውሾች አጠቁት። ሕይወቱም በዚያው በአሰቃቂ ሁኔታ በቃ። ከሁኔታው በኋላ ዳኒ ከማንኛውም ግድያ ጋር ግንኙነት እንደሌለው ተረጋግጦ በነፃ ተለቀቀ። ካታላ ግን በሕግ ፊት ሳትቀርብ የት እንደደረሰች ሳይታወቅ ደብዟ ጠፋ። ያለፈውን ታሪኳንና ለዘላለም የሚከተሏትን ጠባሳዎች ይዛ ከሁሉ ነገር ርቃ ሄደች። እንግዲህ ከዚህ ታሪክ የምንማረው ትልቁ ቁም ነገር የልጅነት ቁስልህ ወደ ሰለጠነ ገዳይነት ከቀየረ ምናልባት መጀመሪያ የስነ ልቦና ምክርን ሞክር። ምክንያቱም
በቀል ሻርኮችን እንደ መግደልና ግድግዳን እንደማፈንዳት ቀላል እንዳይመስል። ይሄ ታሪክ ከተመቻችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።